ሐማስ ከበድ ያለውን የትራምፕን ማስጠንቀቂያ ተከትሎ በከፊል የትራምፕን ፒስ ፕላን እንደሚቀበልና አግቷቸው የሚገኙ ንጹሃን የእስራኤል ዜጋዎችን እንደሚለቅ እንዲሁም ከአሜሪካ ጋር ዲል ማድረግ እንደሚፈልግ ዝርዝር ያለ ደብዳቤ ከጻፈ በኋላ ኢሚዲየትሊ ፕሬዚደንት ዲጄቲ የታገቱ ንጹሃን ዜጎችን የማስለቀቁን ፕሮሰስ እና ታጋቾችን ወደ ቤተሰቦቻቸው የመለስ ሂደትን እንዳያስተጓጉል በሚል ወታደራዊ እንቅስቃሴ እንድታቆም እስራኤልን ጠይቋል። ይህንንም ተከትሎ የእስራኤል የፖለቲካ መሪዎች ከእስራኤል ወታደር ከእንግዲህ እንቅስቃሴ እንዳያደርግ አስፈላጊው ትዕዛዝ እስኪሰጥ ድረስ ባለበት ሆኖ እንዲጠብቅ የሚል ትዕዛዝ ማስተላለፋቸውን ማወቅ ተችሏል። እስራኤልን አንድ ያስገረመው ነገር ምንድነው? የሐማስን ደብዳቤ ካነበበ በኋላ ፕሬዚደንት ዲጄቲ ለእስራኤል ያስተላለፈው መልእክት እንዳስገረማቸውና ባሻር ሀባብ የሚባል የፍልስጤም ተደራዳሪ ለአረቢያ ኒውስን በገለጸው መሰረት ፕሬዚደንት ዲጄቲ በፍጥነት መግለጫ መስጠቱን ተመልክቼ ከእስራኤል ተደራዳሪዎችና እንዲሁም ፖለቲካ መሪዎች ጋር እንዳልተገናኙ ማረጋገጥ ችያለሁ የሚል ነገር እንደተናገሩ። ሐማስ እያለ ያለው ምንድነው? ከፍልስጤም ዜጎች የተውጣጡ ሲቪሊያን አመራሮች ይህንን አካባቢ የሚያስተዳድሩ ከሆነ ጋዛን አሳልፌ እሰጣለሁ የሚል ነው። ይሄ ደግሞ በፍጹም በእስራኤል ዘንድ ሬድ ላይን ተደርጎ የተቀመጠ ነው። ምክንያቱም በአሁኑ ሰዓት ላይ ጤናማ የሚባል ፍልስጤማዊ ማግኘት ከባድ ነው። ለዘብተኛ ነው ተብሎ የታሰበው ፒኤልኦ ራማላ ላይ ቁጭ ብሎ የሽብር ሲቀሰቅስ የሚውል ኢንስቲትዩሽን ስለሆነ ፒኤልኦም ሐማስም ኢስላሚክ ጂሃድም የትኛውም የወታደራዊና የሲቪሊያን መዋቅር በአሁኑ ሰዓት ያልተበረዘ አለ ብሎ ስለማይታሰብ እስራኤል ይህንን ትቀበላለች ተብሎ አይገመትም። ወደ ቀደመው ፖይንት ነው መውሰድ የሚፈልገው። ሐማስ አክራሪ እስላማዊ እንቅስቃሴ ነው። ይሄ እንቅስቃሴ ደግሞ በታምር ከእስራኤል ጋር ሰላም መፍጠርን አይፈልግም። ኦንሊ ሳትስፋይ የሚያደርገው ሶሉሽን እስራኤልን ዲስትሮይ ማድረግ ማጥፋት ብቻ ነው። ስለዚህ ይህ ሰላም ስምምነት ይሳካል የሚል እምነት የለኝም። ሌላው ደግሞ ፕሬዚደንት ዲጄቲ ያለውን አቅምና ያለውን አቋም አፕሪሼት ሳላደርግ ማለፍ አልችልም። ለ70 ዓመታት የቆየን ኬዝ ኦንሊ ፕሬዚደንት ዲጄቲ ብቻ ነው ሶልቭ ማድረግ የሚችለው። ኦባማን አይተናል፣ ቡሽን አይተናል፣ ሬጋን አይተናል። ከዛ ፊት የነበሩ ጠንካራ የሚባሉ ብዙ መሪዎች አሉ። የአሜሪካንን ሌቨሬጅ መጠቀም አይችሉም። አብርሃም አኮርድ ፕሬዚደንት ትራምፕ ፍሬሽ ፖለቲሽያን ገና ፖለቲካን ገና ሲጀምር አብርሃም አኮርድን ያስማማ ሰው በፈርስት ተርም ላይ ፒስ ሪስትሬንግዝ የሚል ፖሊሲ ያለውና ይሄ ፖሊሲ አሜሪካ አቅም አላት፣ የኢኮኖሚ የፖለቲካ ሌቨሬጅ ስላለ ያንን ኢምፖዝ በማድረግ ማሳካት ይችላል ብሎ ያምናል። ለዚህ ደግሞ ምንም ጭንቅ የለበትም። እንደ ሌሎች ፖለቲካል ኮሬክትነስ የሚያወራው ነገር ያስቀይመኛል፣ ሰዎች ምን ብሎኛል የሚል ነገር የለው። ሲናገር እንደዚህ ነው ብለው the gate of hell will open። ከዛ በኋላ the gate of hell open ሲሆን አይተናል። 3 ወር ለኢራን ሰጠ፣ በ3ኛው ወር አናቷ ላይ ከዛ በኋላ የቢቲው ስፒሪት ያደረገው ነገር አይተናል። አውሮፓን እንኳን የሚያስጠነቅቅና በታሪፍ ምክንያቱም የኢኮኖሚ አቅሙን ያውቃል። ከዚህ ፊት የነበሩ የአሜሪካ ፕሬዚደንቶች ግን ዝም ብሎ $1 ቢሊዮን ለአውሮፓ ያፈሳሉ እንጂ አንድም ቀን ከአውሮፓ አንድ ነገር ጠይቆ አያውቅም። ይሄ ግን ምንድነው ያለው? እኛ እናንተን ፈንድ የምናደርግና የምናሰልጥናችሁ የምናስታጠቃችሁ የምናገዛችሁ ከሆነ ለምንድን ነው እኛ ላይ ታሪፍ የምጥሉት? ከእናንተ አረቦች ይሻሉኛል፣ እነ ሳውዲ አረቢያ ይሻሉኛል ብሎ በአደባባይ ነው የተናገረው። አውሮፓ የአክራሪ የእስላማዊ ቁጥጥር ውስጥ ወድቋል ብሎ መናገር ከፖለቲካል ኮሬክትነስ ነፃ መውጣት ይጠይቃል። ከቻይና ጋር እንደዚህ አይነት ተናንቆ የትሬድ ዲል ውስጥ የገባው ፖለቲካሊ ኮሬክት ስላልሆነ ነው። ባይደን $300 ቢሊዮን ዝም ብሎ ሄዶ ይዘረግፋል ዩክሬን ማለት ነው። አውሮፓውያን ክርስቲያኖችን እየጨቆኑ ነው እያሳደዱ ነው ብሎ መናገር ከፖለቲካል ኮሬክትነስ ጭቆና ነፃ መውጣት ይጠይቃል። እንግሊዝ የመጀመሪያዊቷ ኒውክሊየር ቦምብ የታጠቀች የአውሮፓ እስላማዊ ሀገር ናት ብሎ ለመናገር አእምሮ ነፃ መውጣት ይጠይቃልና ይሄ ቦልድ የሆነው ሙቭ ማንንም አለመፍራቱ ማንም ይቀየመኛል ነገ ሰው ምን ይለኛል የሚል ነገር ነፃ የሆነ አስተሳሰብ ውስጥ መኖሩ ፕሬዚደንት ትራምፕ እንደዚህ አይነት ውሳኔዎችን የወሰነ እያስታረቀ ዓለም ላይ ሰላም ያመጣ መሆኑን ማየት ይችላል። እና ከዚህ በፊት የፈርስት ተርም ላይ ለመጀመሪያ ጊዜ በ40 ዓመታት ውስጥ ጦርነት አልተከሰተም። አሁንም እያየን ያለ ነው ምንድነው? ብዙ ጦርነቶችን ያስቆመ ቢኮዝ ኦፍ ሼምለስ ደፋር የሆነ ሰው ስለሆነ